ሰላም ውድ የቻናሌ ቤተሰቦች፣ ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች፣ በዛሬ ዝግጅታችን የአማርኛ ፊደላትን በመገጣጠም ቃላትን በመመስረት እንዴት ከሰዎች ጋር መጻጻፍና ማንበብ ሰላምታ መለዋወጥ እንደምንችል አሳያችኋለሁ። ለዚህ ቪዲዮ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን መማርና መከታተል ለምትፈልጉ የትኛውም ሀገር ላይ ሆናችሁ በኢሞ፣ በዋትስአፕ፣ በቴሌግራም በመደወል ትምህርቱን መከታተል ትችላላችሁ። ቀጥታ ወደ ቪዲዮአችን ስንሄድ ይቺ ሰላም ብላችሁ ትጽፋላችሁ። ስለዚህ ሰላም ብላችሁ ትጽፉለት እንዴት ነህ ለወንድ ከሆነ እንዴት ነህ፣ ለሴት ከሆነ ደግሞ እንዴት ነሽ ብላችሁ ትጽፋላችሁ፣ ታነባላችሁ ማለት ነው። እንዴት ነህ፣ እንዴት ነሽ። እሺ እዚህ ጋር አለሁ ሰላም ነው ሰላም ነው። ወንድሜ ለወንድ ከሆነ አለው ሰላም ነው ወንድሜ። ደና ነኝ ብላችሁ መጻፍ ማንበብ ትችላላችሁ። ከዛ መልሳችሁ ሰላም ነው ደና ነኝ ወይ ሰላም ነው። እሺ እዚህ ጋር ቤተሰብ ሁሉ ሰላም ናችሁ ቤተሰብ ሁሉ ሰላም ናችሁ ብላችሁ ስጠይቁ ደና ነን ብሎ ስራ ጥሩ ነው ስራ ጥሩ ነው ብሎ ሊጠይቅ ይችላል። እናንተ ደግሞ ጥሩ ነው ብላችሁ ትመልሳላችሁ። ካንተ ጋስ ብላችሁ ስጠይቁት እኔም ጋ ጥሩ ነው እኔም ጋር ጥሩ ነው ሊላችሁ ይችላል። ወይም ማንበብ ትችላላችሁ ጥሩ ነው። እሺ ከኔም ጋር ጥሩ ነው። እሺ ጤናህን ወይም ጤናሽን ደና ነሽ ጤናህን ወይም ጤናሽን ደና ነህ ብላችሁ መጻፍ ትችላላችሁ። ደና ነኝ ብላችሁ ስትመልሱ ደግሞ ደና ነኝ እግዚአብሔር ይመስገን፣ ደና ነኝ እግዚአብሔር ይመስገን። እዚህ ጋር ደግሞ መልካም። ከዛ ዋናው ጤና ነው ዋናው ጤና ነው። መልካም ዋናው ጤና ነው። እሺ እዚህ ጋር አዲስ ነገር አለ አዲስ ነገር አለ። እሺ እንደዛ ብላችሁ በምትጠይቁበት ሰዓት ምንም የለም ካንተ ጋስ ምንም የለም ካንተ ጋስ ብላችሁ ልትጠይቁ ወይም ልትመልሱ ትችላላችሁ። ምንም የለም ካንተ ጋስ። እሺ እንደዛ ብላችሁ ካንተ ጋስ በምትሉበት ሰዓት እንደ ተለመደው ነው ሊላችሁ ይችላል። ስለዚህ እንደ ተለመደው ብላችሁ ጽፉ። እንደ ተለመደው ነው። ከዛ እሱ ደግሞ አሪፍ ነው በርታ ሊላችሁ ይችላል። ወይም አሪፍ ነው በርታ ብላችሁ ልጽፉ ትችላላችሁ። የት ነው የምትኖረው? የት ነው የምትኖረው? አዲስ አበባ ከሆነ
አዲስ አበባ ነው። አዲስ አበባ ነው። አንተስ አንተስ እሱ ደግሞ የሚኖርበት አዳማ ከሆነ አዳማ ነው። አዳማ ነው። ስራ አለ ብሎ ሊጠይቅ ይችላል። አዎን ማለት ከፈለጋችሁ አዎን አለ። ከዛ እንደዛ ከሆነ ጥሩ ነው። እንደዛ ከሆነ ጥሩ ነው። እና ምን ነው ጠፋህ ወይም ጠፋሽ። እና ምን ነው ጠፋህ ወይም ጠፋሽ። ኧረ አለሁ። አልጠፋም። ኧረ አለሁ አልጠፋም። እሺ ሲመችህ ወይም ለሴት ከሆነ እሺ ሲመችሽ ማድረግ ነው። ይችን እሺ እዚህ ጋር ሲመችሽ። ለወንድ ከሆነ ደግሞ እሺ ሲመችህ ደውል ማለት ትችላላችሁ። ሲመችሽ ደውይ ለወንድ ከሆነ ሲመችህ ደውል፣ ለሴት ከሆነ ሲመችሽ ደውይ ትላላችሁ። እሺ ይላል እደውላለሁ። ሴትም ሆነ ወንድም እሺ እደውላለሁ። እናንተም ደውል፣ አንተም እሺ እደውላለሁ ይላል። አንተም ደውል ለወንድ ከሆነ። ለሴት ከሆነ አንቺም ደውይ፣ አንቺም እዚህ ጋር ደውይ ብያለሁ። ስለዚህ ይችን ማድረግ ነው የሚጠበቅባችሁ። ደውይ። ከዛ መጨረሻ ላይ ቻው መልካም ጊዜ ብላችሁ ልጽፉ ትችላላችሁ ወይም ልታነቡ ትችላላችሁ። ቻው መልካም ጊዜ። ከዛ እሱ ደግሞ ላንተም ወይም ላንቺም መልካም ጊዜ ቻው። ላንተም መልካም ጊዜ ቻው ብላችሁ ንግግሮችን መጻፍ ማንበብ ትችላላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ